ህይወት አንቺ ግራ አጋቢ ዛሬ ድፍን 5 ዓመት ሞላን ካለያየሽን እህቴ አባቴ ተመችቷችሁ ይሆን ከኔ መለየቱ እኔ ግን አልቻልኩም አቃተኝ ብቸኝነት ሰብሮ አደቀቀኝ ጸጸት ቤቱን ሰርቶብኝ መኖር ያደረገኝ ምንድነው ምንም ያው ያንተ ጓደኛ ስለሆንኩኝ እንዳትበላኝ ብዬ ነው ጥሩ ትጫወቻለሽ አጫዋች ካገኘኝ ከዚህም በላይ ነኝ ለማንኛውም ተሳስተሻል እኔ አጫዋችም ተጫዋችም አይደለም አይ እንደዚህ እንኳን አትመስለኝም ሴትዮ ዞር በይልኝ በቃ ሌላ ሰው ጋር ሂጂ ይኸውልህ እኔ ካንተ ምን የምፈልገው ነገር የለም ግን በቃ እዚህ ጋር ብቻ እንድቀመጥ ፍቀድልኝ ብቻዬን መሆን ነው የምፈልገው እባክህ አንቺ ሴት ለምንድን ነው ክብርሽን ዝቅ እንዳደረገው የምታደርጊኝ አልፈልግም በቃ ሌላ ሰው ጋር ሂጂ እባክህ ይኸውልህ እዛ ጋር የተቀመጡት ሰዎች የድሮ አለቃዎቼ ናቸው እና በቃ በጣም ሲያሰቃዩኝ የአንድ ቀን ገቢያቸውን ይዤባቸው ጠፋሁ ከዛ እዚህ ያገኙ እና እባክህ ካንተ ጋር ትንሽ እዚህ ልቆይ ሌባ የምተባበር ይመስልሻል ሌባ አይደለሁም እኔ ለመኖር ስል ገሌን የምሸጥ ሴት እንጂ አሁን ያደረግሽው ግን ሌብነት ነው በፍጹም አይደለም ሀቄን ነበር የከለከሉኝ እኔም ሀቄን ወሰድኩ ደፋር ሴት ነሽ ተስፋ ያለ ሰው ነው ፈሪ የሚሆነው ተስፋ ያጣ ሰው ግን የህይወትን ጣዕም ስለማያውቀው ምንም አይመስለውም ደፋርና ቆራጥ ይሆናል አፌ ቁርጥ ይበልልሽ ብልሽ ደስ ይለኝ ነበር እና በለኛ አረ በአንድ ቀን ሙገሳ ጥሩ አይደለም አንድ ነገር ብቻ ተባበረኝ ለትብብሩ ወንበሩ አይበቃም አንድ ነገር ብቻ ተባበረኝ ምን በቃ ልክ እንደ ከስተመር ሆነ ይዘኸኝ ውጣ አላደርገውም እየለመንኩ ነው እባክህ አላደርገውም ሌላ ሰው ፈልጊ እባክህን እህት የለህም እባክህን ምን የት መቼ ቆይሽ ተጉርቷል በቃ እሺ መጣሁ እሺ መጣሁ ምን ተፈጥሮ ነው አንቺ ተኝ ውዴ ችግር የለውም በቃ ምን ማለት ነው የልትሄድ ነው ቅዱስ ከሰው ጋር ተጣልቷል ምን ለምን አላቅም ሌላ ሰው ነው ያወራኝ ሲጀመር እሱ ቆይ በዚህ ሰዓት ምን ይሰራል ውጪ አላቅም ግን በቃ መሄድ አለብኝ እናቴ አንቺ ተኝ ኪራ ወይ ከሰው ጋር እንደማትጣላ ቃል ግባልኝ እሺ ምንም ነገር ከማድረግ በፊት ስለኔ አስብ እሺ በቃ አሁን ልጅ ራይድ ጥራና ቶሎ ልጣ ተኝ አምላኬ ሆይ እባክህን አንተ ጠብቃቸው በሰላም አምጣቸው እንቅልፍም ቢያለኝ ልቤ ተጨነቀ እኮ ወይ ሳሎን ሂጅ ልጠብቃቸው እንዴ አረ ተረጋጋ እንዴ በጣም እየጠጣክ እኮ ነው ዞር በይ በእናትሽ ላይሽ አልፈልግም እሺ ቆይ እኔ ምን አደረኩኝ እንዴ የምርሽ ነው እንደዚህ ጥያቄ የምትጠይቂኝ አዎ እኔ አባት ገዳይ ነኝ እንዴ አባቴማ በጊዜ ተገላገለ እኔ ልገይ ነው እንጂ ሰውዬ ምንድነው የምትለኝ አንቺ ሴትዮ ያምሻል ከሰው ጋር የተጣላሁት እኮ ባንቺ ምክንያት ነው ቢሆንም ግን በደግነት ተነሳስተን ያደረከው ሲጀመር ካንቺ ጋር ተቀምጬ ምን እየሰራው ነው አንተ ልጆች እኮ ታች አሉ ይኑሯ ምን አገባኝ አገባኝም ብትል ራሱ እነሱ ግን ገደል ነው የሚያስገቡ
ገደል ማልገባ አይነት ሰው እንደሆንኩማ ያረጋግጥሽ ይመስለኛል። እዚህ ሰው ገላግሎን ነው፣ እታች ግን በዝግ ስቴዲየም ነው የሚያገኙ። ጦዘኛ ነሽ። በቃ ምንም አታስብሽ። አሁን ጓደኛ እየመጣ ነው። ማን ነው ጓደኛዬ? ኪሩቤል። እንዴት አወቅሽ? ስልክ ላይ አግኝቸው። ስልኬ ልደውልበት ብለሽ ወስደሽ እሱ ጋር ነበር የደወልሽው? አዎ፣ ሳሚ ጋር ደወልኩኝ፣ አያነሳም። አቤል ጋርም ስደውል አያነሳም። ኪራ ግን ስደውልለት ወዲያውን ያነሳው። ለአንቺ መጣላት ይቆጭኛል ታውቂያለሽ። ምን የሰው ኃይል ስለጠራው ነው የምትናደድብኝ? እንደዚህ ስትታይ እኮ አንቺ ገላጋይ፣ እኔ ባለ ጉዳዩ ነው የምንመስለው። አሁን ይኸውልህ ሁለታችንም ወንትድ ነን እና ምንም ማያውቀው ልጅ ከሞቅ አልጋው ማስነሳቱ ምን ማለት ነው? አዎ ባሰብኩልህ ተወቃሽ አታርጊ። አፍሽን ዝጊ። ሰውን ጦስ ውስጥ ጨምረሽ እንደዚህ ታወሪያለሽ። ማን ጋር ነው የምትደውለው? ንገረኛ፣ ማን ጋር ነው የምትደውለው? አቦዝ በይ። ይኸውልሽ ልጁ ስልክ አያነሳ። አንድ ነገር ይሁንና ምን ላቀቅ እንዳይመስልሽ። ወይ ክብሮ ምን ልቀስቅሰው እንዴ? በቀሰቀሰው ውስጥ ደግሞ እሱ ምን ሊያደርግ ነው? ወይኔ አምላኬ እንጨነቀኝ እኮ። በህይወቴ እንዳንቺ አይነት ፈጣጣ ሰው አይቻልም። እኔ እንዳንተ እየጠጣ የማይሰክር ሰው አይቻላቅ። ኪራዬ መጣ። እሷን ተዋት፣ እንሂድ በቃ። ቆይ ምንድን ነው የተፈጠረው? ይኸውልህ ምን መሰለህ፣ አፍሽን ዝጊ። የመናገር መብቴን አትንፈገኝ። እንሂድ በቃ ኪራ። እሺ እታች 10 ለ2 ሆኖ እየጠበቋችሁ ነው። የምትችሏቸው ከሆነ ኦኬ። ቆይ ምንድን ነው የተፈጠረው? ለምን አትነግሩኝ? ታሪኩ ረጅም ነው። ይልቅ 1-2 እያልክ አዛ እየጠጣክ እናውራ። ኧረ ምን መጠጣት ነው የምንወጣው? እውነቷን ነው እባክህ። ህዝብ ነው ታች እየጠበቀ ነው ያለው። ቆይ ይሄን ያህል ምን ብታደርጉ? እሺ እዘዘማ በቃ። ምን እየሰራሽ ነው? ምንም። ምን ነው? እኔማ ውሃ ልጠጣ ነበር። አመታት ጠጣ። ምንድን ነው ችግር አለ? ምን እባክህ፣ ቅዱስ ከሰው ጋር ተጣላ ተብሎ ኪራ ወጣ እና ኪራ እኔን አይቀሰቅሰኝም ነበር እንዴ? ተቻኩሎና እኮ በድንጋጤ ነው የወጣው። በቃ እሺ፣ እንደዛ ከሆነ እሺ፣ አንቺ ግቢና ተኝ፣ እኔ እጠብቃችኋለሁ። ኧረ ተኛ፣ እኔም ትንሽ ቆይቼ ይተኛል። እሺ፣ ችግር ካለ ግን ቀስቅሽኝ። እሺ። ታዲያ ውሃውን አስጭኝ። ውይ የኔ ነገር ረሳሁታ። ችግር የለውም፣ በዚህ ስጭኝ። እሺ በቃ አዲስ ነገር ካለ ቀስቅሽኝ። እሺ እኔ የምለው ቆይ ልጅ ግን የጓሮ በር ልፈልግ ነው ሳርስሬ ቡርቡሬ ልምጣ ነው ያለው።
ምን አቅለታለሁ። በዛ ሄደህ ጠፋ። ሲሸመጥጥ ነው ይቀር። አንተንማ ጥሎ የትም አይሄድም። እኔ የምለው ሰዎቹ ግን ለገንዘብ ብሎ ነው እንደዚህ የሚያሳድዱሽ? አይደለም ታዲያ ከስተመር አፈናጥሬባቸው ነው። ምን ማለት ነው ደግሞ አፈናጥሬባቸው? ሰውዬ እየተግባባን እንጂ አማርኛም እንዲማረው ምን ማለት ነው? በፊት የምሰራበትን አሪፍ ከስተመሮችን አዲስ የገባሁበት ቢሮ ውስጥ አስፈነጠርኳቸው ማለት ነው። እሺ ተንኮለኛ ነች ማለት ተነሱ በቃ የጓሮ በር ተከፍቷል። ቆይ አንድ ሰውዬ ግን ሰርስረው ቦርቡሮ ነው እንደ መጣው። አርፈሽ ውጭ። ቆይ እኔ የምለው ሰው ግን እንዴት ነው በዚህ ልክ እየጠጣ ፍንክች ውልክች ብሎ የማይሰክረው? እስኪ ራስሽን ቻይ። ቆይ ይሄ ልምድ ብታካፍለኝ በጣም ደስ ይለኝ ነበር። ሴትዮ ራስሽን ቻይ። እኔ እኮ ገና በ16 ዓመቴ ነው ራሴን የቻልኩት። ያውናል እሱ መች ጠፋኝ። እኔ ቀጥ ብለሽ ሂጂ እንዴ! እንዴት ብዬ ደረጃውን አላየሁም። እንደዚህ ሄጄ እዛ ልንከባለል። እሺ አንከባለ ካልከኝ ሄጄ ከምብል ያላል እና ማን ያላውቅም ተጋተሪያለሽ። እሷን ተዋት በእናትህ፣ እኛ እንሂድ። ኧረ ተው ግን ነው እውነት እህት ቢኖራችሁ ኖሮ ግን እንደዚህ አታደርጉ። እውነት ሴትዮ ተለዝብኝ። ትቆያላችሁ መሰለኝ እናንተ። ሰክራ እኮ ነው። ኪራይ ሴትዮ እንውጣ እንውጣለን። ኪራይ ቆይ ኪራይ ጨመሽነዚና ራስሽን ጨመሽነዚና ኪራይ ቆይ ተረጋጋ። ሄደ ጨመሽነዚና እሰይ ሰከረ እኔ የምልህ ቆይ ግን ጓደኛ መኪናውን ቆፍሮ አብሮ ነው እንዴ ፓርክ ያደረገው? ቆይ ግን ምን ነው ለምትይኝ እንዴ? ቆያ ኧረ ትንሽም ጠብቆ ይመጣል። በጣም ቆያ። በቃ ከቸኮልሽ ሂጂ። ኧረ ኖ እጠብቀዋለሁ። በቃ ተከብደው እናቴ እኔ ቸኩላለሁ። ሚስቴ ትጠብቀኛለች እና እኔ ብቻዬን ስለምፈራ ነው እንጂ ከእሷ ማለቴ ከሚስት ልንጣቅ ካላልኩኝ ላግባ ካላልኩኝ። አንቺ ሴትዮ ተይኝ። ግን ኪራዬ በጣም ገርሞኛል። ምንድን ነው የሚገርምሽ? በዚህ ዘመን እንዳንተ አይነት ወጣት ቆንጆ ለሚስቱ ታማኝ መሆኑ በጣም የገረመኝ። እና ለመታመን እኮ የግድ መሸበት አይጠበቅብኝ። እሺ ኪራዬ፣ እዚያ አካባቢ የማውቀው አልጋ ቤት አለ። እዛ ምን? ኧረ ምንም ኪራዬ፣ በቃ ተረጋጋ። እኔ ልተኛ ማለት እኮ ነው። እንደዛ እንሻላለን። በቃ ሂጂ። እንዴ ብቻዬን? እና በማህበር እንሸኝሽ ወይስ በቦዲጋርድ? እየቀለድኩ አይደለም ኪራዬ። እኔን እኮ ካገኙኝ ይገሉኛል። ችግር የሆንሽ ልጅ ነሽ። በቃ ልሸኝሽ። እሺ እዘለኛ። አንቺ አትጨማለቂ።
ኪራ ቤት አላደረም ማለት ነው? ጽናት ኪራዬ ኪራ ቤት አላደረም እንዴ? ስንት ጊዜ እንደደወልኩለት ግን አያነሳም። ቅዱስስ? እሱም አያነሳም። ልጆቹ የት ሄደው ነው ማለት ነው? አላቅም። ኪራ ግን ተቻኩሎ ነው የወጣው። ወይ ካልሆነ እኔ ከስራ ልቀር እንዴ? አረ ለምን ቀርተህስ ምን ታደርጋለህ? ምናልባት ወይ ደግሞ ብቻ እሱ ፈጣሪ ይጠብቃቸው። አንተ ቀርተህ ምንም አታደርግም። ምናልባት ካልሆነም ደግሞ ለናሁ እደውልለታለሁ። እስኪ እንደዛ ካልሽ መልካም። ወይኔም እየሄድኩኝ እደውልላችኋለሁ። እሺ በቃ ክብሮሚ አይዞሽ፣ እስኪ ተረጋጊ። እኔ እሞክርላችኋለሁ። እሺ ወይኔ አናቴ፣ ምንድን ነው እንደዚህ የሚመጣው? ምን ጽናት 16 ጊዜ? ምንድን ነው ጆሮዬ ሞቷል እንዴ? ይሄን ያህል የማይሰማው ነገር ቡና ጠጥቼ እደውልላታለሁ። እንዴ ፔንሲዮን በር ላይ ምንድን የተፈጠረው? ማታ ኪራ፣ ወይኔ ልጁን ጉድ አደረጉት ከልጅቷ ጋር። ጽናት 17ኛ ጊዜ ደወልሽ? አቤት ጽናት። ደህና ነኝ ክብሩ ይስፋ። ምን ነው በጠዋት? አሁን ምን ልበላት? አቤት ጽናት። ደህና ነኝ። ምን ነው በጠዋት? እርግጠኛ ነሽ? እስኪ በደንብ ቼክ አድርጊው። እሺ ቆይ መልሼ ልደውል። አዎ በጣም ደህና ነው። ቆይ ደውልልሻለሁ። ወይኔ ሰላም የተኛውን ልጅ ቀስቅሼው። እሺ አሁን የታደረ ነው ምላት ልጠይቀው እንዴ? የት ነው ያለሁት? አንቺን እኮ ነው። ማነሽ? ምን ነው? ማነሽ? ቆይ ምን ማለት ነው ማነሽ? ማታ ማሬ ፍቅሬ ምናምን ስትለኛለህ? አፍሽን ዝጊ አንቺ። ምን ማለት ነው አፍሽን ዝጊ? ያማል እንዴ? ከዚህ በኋላ ይኸውልሽ አታውቂኝም፣ አላውቅሽም። ሰምተሽኛል? አንተ ጤነኛ አይደለም እንዴ?
ይልቅ ኪራዬ ማታ ምን እንደተፈጠረ አጠይቀኝ። በጭራሽ ማወቅ አልፈልግም። ከቻልሽልሽ አንቺም ከአእምሮሽ ውስጥ አውጪው። እሺ? ያሟል። ቆይ ምን ሆነ ነው? ቆይ አንተ ማን ስለሆንክ ነው እኔ እንደዚህ የምታስበኝ? ይኸውልሽ እንደው ምንም ስላላደረኩሽ ልታመሰግኝ ነው እሺ የሚገባው። እሺ ጥሩ። እኔ ኒና ማን እንደሆንኩ አታውቀኝም ማለት ነው። እንገናኛለን። ኪራ 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 ሄሎ፣ የታባን ያለው አሁኑኑ እፈልጋለሁ። በየትኛው ቅያስ? በታችኛው? እሺ መጣ። ወይኔ ኪሩቤል፣ በእናትሽ አንቺ እንኳን ተይኝ። ቆይ ምን ለማድረግ እየሞከርክ ነው ያለ? ተረጋጋ። ደህና ከተኛውበት አስነስታ አስመጥተ ምንድን ያስደረከኝ? ቅዱስ አልፋታም ልንገር አይደል? አንላቀቅ። ስማ እሷ እኮ ነች በእኔ ስልክ የደወለችልኝ። ምንም ቢሆን እኮ በአንተ በኩል ነው የጠራች። እኔ እምልልሃለሁ ልጅቷን አላውቃትም። ምንድን ነው ያደረግኩት? ቆይ አሁን እንዴት ነው አይኗን የማየው? ምን ማለት ነው? የተፈጠረ ነገር አለ እንዴ? ምን ማለት ነው? አብሬ ያደርኩት እኮ ከሴተኛ ዳሪዋ ጋር ነው። እኔ በተዋትም ልጅቷ መቼም አትፋታኝ። ምን ያስቃል? አባባል ነው። አሁን እንደዚህ እየሳክ ደሜን አታፍለው። ይልቅ ወደ ቤት ውሰደኝ። እሺ ደግሞ እዚህ ምን አባሽ ትሰሪያለሽ? አባቴን ለቃቅ። ስጋሽን ከነፍስሽ ነው እሺ ማላቅቅልሽ። ቀስ ለመሳደብ የፈጠንክ አይመስልም? ቆይ ሲጀምር ቤቴ እንዴት አወቅሽ? ስላናደድከኝ ተከተልኩ። ቆይ ከኔ ምንድን ነው የምትፈልጊው? ለጊዜው እነዛ ሰዎች መከታተላቸውን እስኪያቆሙ ድረስ የምቀመጥበት ቤት እንዳጨርሽ። ቆይልሽ እነሱ አንቺን ከማግኘታቸው በፊት እኔ ቀድሜ ጨርስሻለሁ። እሺ? ቆይ አንተ ምንድነው እንደዚህ የሚያደርግ? ሲጀመር አማራጭ ስላጣውና በጣም እልህ ስላናደደኝ እንጂ አንተ መከተል ፈልጌ አልነበረም የተከተልኩ። ቆይ ሂሳብሽን ሰጠውሽ አይደል እንዴ? ተው እንጂ አንተ የሰጠኝ ብር እኮ ለቁርስ መብያ እንኳን አይሆንም። በጣም ጥሩ። ይኸውልሽ በቃ ጨምርልሻለሁ። አሁን ከዚህ አካባቢ ውልቅ በይ። አልልም። አንቺ ሴት መሞት ፈልገሻል እንዴ? አሁን እሱን ተውና ለ3 ቀን ብቻ ቤት ታስገባኛለህ። ጉድጓድ ግቢ። ምርጫው እንግዲህ አንተ ነው። በጸባይ ስልክ እምቢ ብለሃል። ስለዚህ ምን እንደዛ ቋቅ እስኪለኝ ስሟን የሰማሁትን ጽናትን በአካል አገኛታለሁ ማለት ነው። አታረጊው። በቃ እንደ ቀላል ነገር 3 ቀን ቤት ብቆይ ነው። ምን ይነካል? ኪራዬ ቆይቴ ደህብኝ ነው። ወንድማችን ደግሞ ምን እየተካሄደ ነው? ምንድነው? ስለምንድነው ስታወሩ የነበረው? ልታስረዱኝ ትችላለህ? አረ ዝም ብለን ነው ጽናቴ፣ ዝም ብለን ነው። ምን ማለት ነው ዝም ብለን? ቆይ ምንድነው ሲያጨቃጭቃችሁ የነበረው? ምንም አይደለም ጽናትዬ፣ እንደዚሁ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ? ጽናቴ በኋላ ሁሉንም አስረዳሻለሁ። እሺ ችግር የለውም። ከፈለክ እኔ አሁን አስረዳታለሁ። አንድ አፍሽን መዝጋት ትችላለሽ? ይቅርታ ግን ማነሽ? ኒና እባላለሁ። ጽናት።
ጽናቴ በቃ እኛ ውስጥ ገብተን ነው። እሺ ይቅርታ፣ ድንገት ሳታስቡት ጥቁር እንግዳ መጣባችሁ አይደል? አረ እንደዛ አይደለም። መጣና እንዴ ምን ሆነ ነው ኪራይ? ችግር አለ እንዴ? አይ የለም። ምንድነው ኪራይ? ምንም ዝም ብዬ ነው። ቆይ ምን ሆነሃል? ማታ ምንድነው የተፈጠረው? ስለማታ ጠይቂ እንዴ? ምን ማለት ነው ኪራ? እኔ ስጠፋ ምን ያህል እንደምጨነቅ አታውቅም? እንዳስጨነቅኩሽ እኮ ይገባኛል፣ ግን በቃ እናቴ ከአቅሜ በላይ ሆኖብኝ ነው። እሺ ይሁን፣ ዋናው በሰላም መመለስ ነው። እሺ ወዴ እኔ የምልሽ እቺ ሳሎን ያለችው ልጅ ለ3 ቀን እዚህ ማቆየቷ አይቀርም። ይደብርሻል እንዴ? ለምን ይደብረኛል? እንግዳ በረከት እኮ ነው። እሱስ አዎ። ግን ምን ማለቴ እሷ ማናት? ማንም አይደለችም። አሁን ማቃት ሰው ናት። እንዴ? እና የሚታወቅ ሰው በሙሉ ቤት ይመጣል እንዴ? ኪራ ግን በግፋት አትውሰድብኝ። አውቃለሁ እኮ እንግዳ እንደበዛብሽ እረዳሻለሁ። አይደለም ፍቅሬ፣ እንደዛ አይደለም። አይ በቃ ወይ ካልሆነ ይጅላታለሁ። እንደዛማ አይደረግም፣ ነውር ነው። እኔም ሲጀምር ስላሳዘነችኝ እንጂ እዚህ እንድትቆይ ፈልጌ አልነበረም። ኪራዬ እንደዛ አይደለም እኮ። በቃ ለ3 ቀን መታገስ ማንችል ይመስልሻል? እሺ በቃ ኪራዬ። እሺ ቆይ ምን ተፈጥሮ ነው እንዴ? ኪራ ምን ሆኗል? መቼ ነው ቆይ ከስተት የጸዳ ህይወት የሚኖረኝ? ሁሌ ታጥቦ ጭቃ እንዴት ይሆናል ሰው? እስከ መቼ ነው አንድ አይነት ጥፋት ውስጥ እየተዘፈኩ የምገኝ? አራውንስ በቃ በለኝ። ይቺ ከይሲ ደግሞ ምን አባቷ እያደረገችውን? ትሰሚኛለሽ? አዎ፣ እስካሁን ጆሮቼ የመስማት አገልግሎታቸውን አላቋረጡ። እኔ ኖሬሽ ልሰማ አይደለም የመጣሁት። ይኸውልሽ እዚህ ቤት ለ3 ቀን ትቀመጫለሽ፣ ግን አንድ ነገር አድርጋለሁ ብትይ እመኚኝ እጎዳሻለሁ። መልሽልኝ እንጂ። አሃ አሁን አውሪኝ፣ አሁን አታውሪኝ። ምንድነው ግራ የምታጋባኝ? አንቺ ሴት ደሜን አታፊው። እሺ አሁንና ምን አድርጊ ነው የምትለኝ? ድምፅሽን ቀንሺ፣ ጽናት እንዳትሰማ። ኡፍ በእናትህ በትዕዛዝ ያሰራኝ ሮቦትህ እኮ አይደለሁም። ሁሉንም ትዕዛዝ ካንተ የምቀበለው። ኧረ እባክሽ ቤቴ እኮ ነው ያለሽው። በእኔ ትዕዛዝ ስር ነው እሺ የምትኖሪ። ስማ እኔ እኮ አንተን ላስፈራራክ ህይወትህን ልበጥበጥ አላልኩ። ቆይ ከዚህ በላይ መበጥበጥ ላንቺ እንዴት ነው እባክሽ? የምርህን ነው? እኔ ከሚያናድዱኝ ሰዎች ልጥፋ፣ ከሚፈልጉኝ ሰዎች ልጥፋ፣ እዚህ ልደበቅ ማለቱ ምንድን ነው ክፋቱ? እንደዚህ ስታወሪ እኮ በቃ ለምኜሽ የመጣሽ ነው የምትመስይው። ኡፍ በቃ በእናትህ እኔም ባለኝና በስራዬ ባህሪ እንዳትለካኝ። ይኸውልሽ ስለ አንቺ ፐርሰናሊቲ አያገባኝም፣ ግን የተባልሽውን ብቻ አድርጊ እሺ? እሺ ኮማንደር ኪራ። ሰው እንዴት ጤነኛ ሰው እንኳን አያጋጥመው? ምን ማለት ነው? መጠጥ ቤት መጥተህ የቤት ልጅና ጨዋ ፈልገህ ነበር? ምን ይመስላል ጀዝባ። እኔ ሰው የሚንቅ ሰው በጣም ነው የሚያስጠላኝ።